ሰላም አለይኩም እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ መካነ ሰላም የሚሄድ የአንዲት እህቴን አስቤዛ ነው። ያው የሚከፋፈል ስለሆነ ነው እንደዚህ ስኳር ነው ሁሉንም የየብቻ የተደረገው። እዚህ ጋር እንደምታዩት የሚያምር ጤፍ አለ። ቆንጆ ጤፍ ነው። ይሄ የገዛሁላት በ108 ብር ሂሳብ 10800 ብር፣ ማዳበሪያ 60 ብር፣ የወዛደር 30 ብር አለው ማለት ነው። ከዛ በመቀጠል ጨው 30 ኪሎ ነው በ30 ብር ሂሳብ፣ አተርክክ በ240 ብር ሂሳብ፣ ሱካር በ180 ብር ሂሳብ፣ ቡና 10 ኪሎ በ500 ብር ሂሳብ፣ 2 ካርቶን ተኩል፣ አራቱ ካርቶን ቴምር ደግሞ አልኑር በጣም ቆንጆ ቴምር ነው። በነገራችን ላይ አዲሱ ነው። የዚህ ዋጋ ስንት ይሆናል መሰላችሁ? 400 ይሆናል አራቱ። ካርቶኑ ደግሞ 5200 በ2600 ብር ሂሳብ። ዘይት ደግሞ 1100 ዋሂሎና 1050 ደግሞ ቢቢያ የሚለው 3 ሊትር እና ይሄን ይመስላል ጀማው። እዚህ ጋር ደግሞ ለእናቴ የሚሆን 39 ቁጥር ጫማና ሽፎን አለ፣ አሳያችኋለሁ። ይሄ ሽፎን ተሰርቶ ነበርና ማለት እሱ ያዘዘችኝ አሁን ነው እና በጣም ቆንጆ ሽፎን ነው። ተወዱታላችሁ፣ አሳያችኋለሁ። አብራችሁ ይቆዩ ጀማው። እዚህ ጋር ደግሞ ይሄ ሽፎን በነገራችን ላይ ባለፈው አይታችሁት ከሆነ እርሳስ ነገር ያጋ ነው የተሰራው። በትዕዛዝ ነው እነዚህ የሚሰሩ፣ ዝም ብሎ የሚገዙ አይደሉም። 1600 ብር የምንገዛቸው ናቸው። ዝም ብለው በእንትን የምንገዛቸው ማለት ነው። ማለት እነዛም ተሰርተው ነው በትዕዛዝ ባለቤቱ አዞ ነው የሚያሰራቸው። ግን እኛ ይሄንን በእንትን ነው የምናሰራው። ሲቀጥል ደግሞ ፍሪ ሳይዝ ነው። ይሄ ለሁሉም ሰው ይሆናል። እንግዲህ እኔ ቁመቴ አጭር ነው ምናምን አላችሁ፣ መካከለኛ ቁመት ነው ያለኝ። ይሄ ደግሞ ምንም ረጅም ቢሆኑ ከዚህ በላይ ሽፎን አይለበስም። ሲቀጥል እዚህ ጋር ሰፊ ነው፣ እዩት፣ ሰፊ ነው እዚህ ጋር ማለት ነው። እዩት፣ ፍሪ ሳይዝ ነው ይሄ እና እንት ማሻአላ በጣም ነው የሚያምረው። እንዳልወድቅ ማሻአላ። ከወደዳችሁት እንግዲህ ላይክ አድርጉ። ሻርፑ ይሄ 1100 ገብቷል ጀማው። ይሄ በፊት ተገዝቶ የነበረ ስለሆነ ያው 1000 ብር ነው ሂሳብ የሰራውላት እና ይሄን ይመስላል ማሻአላ። ገበሩ ደግሞ ይሄ ነው። በጣም ነው የሚያምረው። ከዚህ በላይ ቁመት እንግዲህ ምን ያስፈልጋል? ጉዝጓዝ አይደለም፣ መሬት ለመሬት አይገትቱት። ይሄን ይመስላል። ጫማዋ ደግሞ እጅ ነች። ዋጋዋ ደግሞ 800 ብር። እነዚህ በነገራችን ላይ በጣም ቆንጆ ጫማዎች ናቸው። ጽድት ያሉ ጫማ ያለች 39 ቁጥር ነው። አመሰግናለሁ። ደግሞ ማሻ የሚሄዱ ናቸው። ያው ትዕዛዞቻችንን በክብር ነው እኛ የምናስተናግደው። አልሐምዱሊላህ ረብል ዓለሚን። እዚህ ጋር እንደምታው 8 ኪሎ ሱካር አለ። አንድ ካርቶን ቴምር አለ። ወንድሟ ከአዲስ አበባ ይመጣል ነገ፣ እዚሁ ኮምቦልቻ ነው የማቀብለው እና 8 ኪሎ ሱካር በ180 እና 2600 ብር ደግሞ ካርቶን ቴምር። እዚህ ጋር ደግሞ በጣም የምታምር ቆንጆ የሆነች ቀሚስ ለ15 ዓመት ሴት ልጅ የምትሆን ይዋት ይዋት ጀማው ይዋት እንዴት እንደምታምር አገረኛ ናት፣ ግን ቆሎ የመሰለች ቆሎ ቀበቶ አላት ምናምን ፋታ አረጋለች በዚህ በቀበቶዋ ምናምን። ልጅቱን እኔ 15 ዓመት ብዬ ነው የገዛሁት። 14 ዓመቷ ነው ገና። ግድ ነው ቁመት ጨምር ተደርጎ ሲገዛ አሪፍ ነው። ይት በአላህ እንዴት እንደሚያምር ያ ወይሌ ያ ወይሌ ያ ወይሌ ያ ወይሌ። እቺ ጌጥ ናት በነገራችን ላይ። እዚህ ጋር እንደዚህ ተደርጋ ተሰካለች። ሙት እንዴት እንደሚያምር እንግዲህ ይሄንን የገዛሁላት መቶና አጠቃላይ 5600 ብር የፈጀናት። እቺ 8 ኪሎ ስኳር፣ 1 ካርቶን ቴምር፣ ቀሚስ። ሀባይቢ እዚህ ጋር ባለፈው ወራኢሉ የሚላክ እቃ አሳይቻችሁ ነበረ እና እውነት ለመናገር እቃዎችን በአንድ ገዝቶ በአንድ ረትቦ መገልገልን የሚያክል የለም። ይቺ ልጅ ደግሞ ሸማ ሲያዝችኝና ያው ለሁለተኛ ጊዜ የመጨረሻ ነው ታዲያ ጓደኛዋ ብር ጨምራላት ማለት የሚመለስ ብር ሰታት ጭማሬ ብር ልካ በጣም አስፈላጊ የሆኑ እቃዎችን ገዝችላታለሁ። 53150 ብር የፈጀ ነው እዚህ ጋር የማሳያችሁ እቃ ማለት በጣም ኳሊቲ እቃ ነው። ሼክላም ሁላ አለው ማለት ነው። እና ምን ልላችሁ ፈልጌ ነው
የባለፈውን አይታችሁታል 56900 ብር የፈጀው ማለት ነው። በጣም ብዙዎቻችሁ ወዳችሁታል። ማሻላ በጣም የተወደደ እቃ ነበረ የወረኢሉ እቃ። እውነት ለመናገር በጣም ደስ ብሎኛል። እንደዚህ ጥሩ ነገር ሰርታችሁ ሰዎች ሲወዱላችሁ ደስ የሚላችሁ ነገር አለ። እቼቴ ደግሞ በየቦታ ያየቻቸውን እቃዎች ስክሪንሹት እያደረገች ነው እና ያስቀመጠቻቸው እነሱን ነው የላከችልኝ። እኛ ጋር ያሉትን እቃዎች ደግሞ ሬዲ አድርጌላታለሁኝ እና የዛሬው 53150 ብር ነው ብያችኋለሁኝ። አብራችን ቆዩ። የአንዳንድ ዋጋ እነግራችኋለሁኝ። ረከቦት ደግሞ በምኑ ጨመረች? በጥቁሩ ራሱ ጨምራለች። ብዙ ነገር ከዚህም እቃዎች አሁን ጀማው አሁን ከ110 ሺህ በላይ የሚሆኑ እቃዎችን ገዝቻለሁ አይደለ? አሁንም እንደዚሁ የሚሆኑ እቃዎች ይቀርባታል። እህቴ ግን አሁን ይበቃታል ብዬ አስባለሁኝ። ምክንያቱም እኔም ለቦታ የሌሎችን እህቶችን ለመተካት ማንሳት ስላለብኝ እንሻላ ነገ ልከዋለሁ ብዬ አስቤያለሁ ማለት ነው። እና እያንዳንዳቸው ዋጋ ነው የምነግራችሁ። ይሄ ሸክላ ነው፣ በነገራችን ላይ ሸክላ ነው። እነዚህ ደግሞ ፔርሙስ ሳህኖች ናቸው። ብረትና አክለሪክ ነገር ነው ይሄ። እና አብራችን ቆዩ እስኪ እኔው ዋጋውን ማለት ነው። ያው የዚህን የብረት ድስት ዋጋ ታውቁታላችሁ። አንድ መጥበሻና 4 ድስት አለው። ዋጋው 15000 ነው። በጣም ነው የሚያምረው ማሻላ። ከዛ በመቀጠል ምን አለ መሰላችሁ 6000 ብር ደግሞ ይሄ ይዋቸው በጣም ነው የሚያማምሩት። አያቸው። ይሄ ብዙ ጊዜ መዳም በብዛት አመጣልኝ ነበረ። ረመዳን ሊቀርብ ሲል የድሮ እቃዎች ይወጡና ሸክላዎች ናቸው አጠቃላይ የሚመጡትና እኔ ታዲያ ረመዳን ላይ ብዙ ስራ ላይ በጣም ፈጥናለሁና ሰብርባት ነበረ። በተለይ የሹርባዎቹ የምታመጣቸው ያው እንዴት እንደሚያማምሩ እንደ አክለሪክ ነገር የመሰሉ ደግሞ የሚጣዱት ስማቸውን እነዛና አላቃቸውም አላሁ አለም። እንደዚህ እንደ ጀበና እንትን ያላቸው የሚጣዱት እሳት ላይ መጣድ የሚቻሉት እነዛን ታመጣቸዋለች እና ወላሂ ሰብርባታለሁ። እነዛንም በጣም እፈጥናለሁ። ለቃ ምቹ አይደለሁም ማለት ይቻላል። እኔ ግን አሁን እየተሰበረብኝ አይደለም ለምን እንደው አላውቅም። እና ይሄ ሸክላ ነው። በጣም የሚያማምሩ እቃዎች ናቸው። እዚህ ጋርም ይሄ ፔርሙስ ሳህን ነው። ባለ 4 ነው። እንዴት እንደሚያምር እዩት። መያዣው ምናምን ፍናን ነው። ብቻ ፍናን የሆኑ ነገሮችን ነው እህቴ የፈለገችው። ፔርሙሶቹ 2 ናቸው። እንዴት እንደሚያማምሩ ዋዩዋቸው ጀማው። ወላሂ ሀባይቢ በጣም ነው የሚያማምሩት። ይዋቸው። ይሄንን ላለመፍታት እኔ ብፈታው ደስ ይለኛል። ይሄ ደግሞ እርሳስ ነው። እዩት። ፎቶ አንዳንድ ሊትር ናቸው። በነገራችን ላይ አንዳንድ ሊትር ናቸው። በ2300 ብር ሂሳብ ነው የተገዙት። ከዛ ምን አለ መሰላችሁ እዚህ ጋር ደግሞ እንትን አለን። ይሄ ሰርቪስ ነው። መሻላ ተገጣጥመው ምናምን ፎ ያሉ እቃዎች ናቸው። ዋጋዎቹ ደግሞ 3500 ብር ናቸው። ከዛ ሌላ ደግሞ 3500 ብር ምን ዋለ መሰላችሁ 2200 ብር ደግሞ ይሄ የምታዩት ነው። እዩት እንዴት እንደሚያምር አክለሪክ ነው። በጣም ያምራል። ቆንጆ እቃ ነው። ጸዳ ያሉ ነገሮችን ነው የፈለገች። ከዛ 3500 ብር ደግሞ እዚህ ጋር እንደምታዩት ብዙ ሴሪ ያለው ማስቀመጫ ያለው እንደገና ደግሞ ትንሽዬ ጣውላው ላይ ፕላስቲክ ጣውላ አለው መክተፊያ ማለት ነው። ይዋት ይቺ መክተፊያ ነገር አለች ይቺ አብራው። ከዛ ምን አለ እዚህ ጋር እዩት መቀስ አለው፣ ቢላው አለው፣ ትልቅ ትንሽ የኬክ መቁረጫ ማሻአላ የሆነ ነው። እዩት ይሄ አንድ አለ። ይሄ ለኬክ ለዳቦ መቁረጫ ነው። እዚህ ጋር ኖርማል ቢላው አለ። እዚህ ጋር ትንሿ ቢላው አለች። እዚህ ጋር ደግሞ ይቻለች። ከዛ መቀስ አለው። በጣም ስለታሉ ጀማው ይሄን ይመስላል ማለት ነው። ይሄ የአንድ ሴሪ ነው። በአንድ ላይ ነው እንደዚህ ሆኖ ማለት ነው። በጣም ነው የሚያምረው። 3500 ብር ነው ዋጋው። የፔርሙሶቹ ካርቶን እነዚህ ናቸው። 2900 ብር ደግሞ ይሄ ረከቦት ነው። ረከቦት አሁንም ከዚህ ትዕዛዝ አሁን ይሄ 3ኛ ረከቦት ነው። ባለፈውም ካያችሁት ማለት ነው። ሌላም ነበራት ግን አልገዛነውም። ምክንያቱም አሁንም ደግሞ ሌላ እንትን ሊመጣ ስለሆነ ማለት ነው። ለማንኛውም እነዚህ ደግሞ የምታዋቸው ይህን የማያውቃቸው የለም። ለኬክ ለፈለጋችሁት ነገር የሚሆኑ ስንትኖች ናቸው፣ ሳህኖች ናቸው። የእነዚህ ዋጋ ደግሞ 4000 ብር ነው ማለት ነው።
ከዛ እዚህ ጋር ያላሳየዋችሁ ሌላው ምንድነው እነዚህ ይሄ 6000 ነው። 6000 ይሄ 6000 ነው። 7000 ብር ደግሞ ሸክላዎቹ ናቸው ማለት ነው። እንግዲህ እዚህ ጋር ያላያችሁት ነገር የለም። ማሻአላ ተባረክ ረህማን በጣም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት የሚጠበቅባችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። ሰላማችሁ ይብዛ። ሰላም አለይኩም።